እያስኩልሽ ነው ሮዛ ልታዳምጪኝ ይገባል ለምትመልስልኝ እንዴ ጥያቄ ትጠይቂኝና ከመመለሴ በፊት ሌላኛውን ጥያቄ ታስከትያለሽ ሰው እንዴት አድርግ ጭንቅላትሽን ዘግተሽ ኋላ በምን መልኩ ላስረዳሽ ከምትወደኝ ልጅርቄ ለማትወጂኝ መጨነቄ ይገርመኛል ሳስበው ይሄ ሲያምላክ ፍርጃ ነው መምረጥ ያለብህን መምረጥ ትችላለህ ማስተካከል ያለብህን አስተካክል ባለፈውን ብዬሃለሁ ለአንዴና ለመጨረሻ ጊዜ እነግርሃለሁ ጉዞ የሚባል ነገር ነገ የለም እያስፈራራሽኝ ትዳርሽን የሚረብሽ ነገር ምንም አይነት ነገር ላይፈጠርም ላይኖርም ይችላል ነገር ግን ለኪያ ነብሴም የሚያስፈልጋት ከሆነ አሁንም ወደ ኋላ እንደማድረግ ጠንቀሽ እንድታቂ አንድ ባለ ትዳር ትላንትና ኤክሱ ከነበረ ሴት ጋር ፍቅሬን ጨረስኩኝ የሆነ ነገር በቃ አልጨረስኩም በቃ እኔ ምንም ያላለቀ ነገር እንዳለ ነው የሚታየኝ ግን ለጭንቅላቴ ማሳመን እየታመምኩ እኮ ነው ያለሁት ለምንድን ነው ለኔ ማታዝልኝ ነገሮች ሰላም ሆነው ያየሁት መች ነው እዚህ ቤት መጥቼ በሆነ ነገር አኩርፈሽ ነው ማገኝሽ በሆነ ነገር ተጨቃጭቀሽ ነው ማገኝሽ በሆነ ነገር ምቾተን አኑ ሮዛ እኔ ስራ ቦታ ላይ ብዙ ነገሮች ይበዙብኛል ኪያ እንደዚህ ስትሆን ምናምን ነገር ሳያት ልቤ በጣም ይሰበራል ከካሜራ ጀርባ ስለሚደረገው ነገር እኔ ምን ማረጋገጫ ሊኖረኝ ኪያ ማለት እንደዚህ ርካሽ ሰው እንደዚህ በጣም የወረደ ሰው አድርገሽ ነው እንደምታስቢኝ ስለኔ ነው እንደዚህ አይነት ሰው ሆኜ ነበር እንዲያገኘሽ አቡሽ ከዛ ጫካ ከዛ ማንነት ምናምን ነገር ብቻው መጥቶ ስለሱ ራሱ ያሰበች ብዙ ነገር እየተጨናነቀች ያለችበት ሁኔታ ላይ ባለችበት ሁኔታ የሆነ ነገር ስትጠይቀኝ አላረግልሽም ብሎ ማለት ለኔ በጣም ይከብዳል አንቺ ጋር ያለው ነገር ለአንዴና ለመጨረሻ ጊዜ ተጠቃልዬ ትዳሬ ውስጥ ተረጋግቼ እንድኖር የምር የምትፈልጊ ከሆነ ይሄን ጭቅጭቅሽንና ኔጌቲቭ ወይም ደግሞ ከጭንቅላትሽ ውስጥ የማይሆን ነገሩን አስወጥተሽ ሰላም የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ ፈጣሪ ይመስገን እኛ በጣም ደህና ነን ያው ኪዩ ትላንትና ትንሽ የነበረው ቪዲዮ በተወሰነ መልኩ አይታችሁታል ብዬ አስባለሁ ከኪዩ ጋር የተወሰነ እንደ ቫኬሽን አይነት ነገር ምናምን ነገር ለመሄድ ተገናኝተንም ምናምን ነገር ያው ላይ ፈልጋለሁ ላገኘ ፈልጋለሁ ምናምን ነገር ብላይ አግኝቻት ከዛ በኋላ ለተወሰነ ጊዜ አብረን ትንሽ ራቅ ብለን ሄደን የተወሰነ ጊዜ በቃ ለአንዴና ለመጨረሻ ጊዜ አንተ በቤት ውስጥ ያለው ነገር ጥሩ አይደለም ሮዚም እየደበራት ነው ምናምን ነገርና ትዳርህን ማክበር አለብህ ቤትህን ማክበር አለብህ እኔም ደግሞ ያንተ ነገር እየወጣልኝ ስላልሆነ በቃ ለአንዴና ለመጨረሻ ጊዜ ተገናኝተን ይሄንን ጉዳይ በቃ እኔም ወደ ራሴ ህይወት እሄዳለሁ አንተ ወደ ራስህ ህይወት ትሄዳለህ ምናምን ብላኛለች ያው ቀላል ነገር አይደለም እንደዚህ በቀላሉ ወስና ነው ምንለው ነገር አይደለም ስሜቱ ግን እኔ ኪዩን ካገዛት ኪዩ ወደ ራሷ ህይወት እንድትመጣ ካደረጋት ኪዩ በራሷ ቆማ በቃ የራሷን ህይወት እንድትጀምር የሚያደርጋት ከሆነ ምንም ነገር ላደርግ ዝግጁ ነኝ እና እንሄዳለን ምናምን ነገር ብላኛለች እስኪ በዚህ 3-2 ቀን ውስጥ ምናምን ነገር ከኪዩ ጋር ምን አይነት ቆይታ ይኖረናል ምን አይነት ጊዜዎችን እናሳልፋለን የሚለውን እስኪ የምናየው ይሆናል ነገ ከነገ ወዲያ ላይ ግን ዛሬ በሌላ ነገር ነው የተገናኘ ነው ትንሽ ሮዚ በተወሰነ ነገር ላይ ያው ጥሩ ሁኔታ ላይ እንዳልሆነ ታውቃላችሁ በተወሰነ መልኩ ጭቅጭቅ ውስጥ ምናምን ነገር ከኪያ ጋር ነገር ባለው ደስተኛ አይደለንም ስለዛ ጉዳይም ላስረዳት ትንሽ 1-2 ምናምን ነገር እያለች ነበረ ስልክ ላይ ምናምን ነገር ትንሽ ቤት ነው ያለችው አሁን ቀን አካባቢ ነው እስኪ ቤት ገብቼ ማለት በዚህ ማውራት ትፈልጋለች ቪዲዮውን አይተዋለች እኔ እናንተ ለ3 ቀን ምናምን ነገር እንደዚህ ወጣ ብለን መዝናናት አለብን ሳይሆን በቃ ብቻችንን የሆነ ጊዜ ማሳለፍ አለብን ስለ አንዳንድ ነገሮች ማውራት አለብን ምናምን ብለን ያው ትናንት የተለቀቀውን ቪዲዮ ማለት ነውና አይተዋለች ሮዛ ማለት ነው ሶ በዚህ ጉዳይ ላይ አውራህ እፈልጋለሁ ምናምን ነገር ብላ በጣም እንትን ብላ ነው ደስ በማይል ሁኔታ ነው ያወራችኝ ምናምን እና ያው ከእናንተ የሚደበቀው ነገር የለም እስኪ ስለምን ጉዳይ ልታወራኝ እንደፈለገች በዚህ ጉዳይ ላይ እንድትከታተሉ ካሜራ አብርቼላችኋለሁ ስራ ቦታ ነበር ያው ቤት ውስጥ ስመጣ ነው ካሜራ ያበራሁት እስኪ እሷ መኝታ ቤት ነው ያለችው እስኪ ምን ይፈጠራል ወይም ደግሞ ስለምንድን ነው ታወራኝ የፈለገችው የሚለውን አብረን እንከታተላለን እንግዲህ አብራት ነው ያለችው ሮዝ እስካሁን ታይተሻል ስደውይልኝ እኮ የተነሳሽ እኮ ነው የመሰለኝ በእንጂ ነሽ ናንስ ምን ነው ራሴ ነው ምን ነው ቡና ነው ማልጣሽው
ጠጣሁኝ ግን ልክ አይደለሽ እንዳለሽ ምናምን ነገር ጠዋት ስወጣ በጣም ደህና ነበርሽ አይደል ማለት አዎ ደህና ነበርኩኝ ግን ራሴን አመመኝ ለወጣ ነበረ ኮክታይል ከዚህ ተምሽ ሲያመኝ ጊዜ ቀደም ብሎብኝ ኦኬ ተኝተሻል አልሰማሽኝም እንጂ ማለቴ ትንሽ እንቅልፍሽን ሳይሆን ምናምን አልቀሰቀስሽም ብዬ ነው ታች ሳሎን ሆኜ እኮ ነው ቁጭ ብዬ ነው ከመጣሁ ትንሽ ቆየሁና እፈልጋለሁ ምናምን ነገር ስትይኝ ምን ነው ምናምን ብዬ ነው በስልክ ንገሪኝ ስልሽ ና ምናምን አልሽ። አዎ አኑ ሰለቸኝ ጨቃጨቅ ለነጋገር ምን ተፈጠረ ደግሞ ምን ሆነ ምንድነው ምን ተፈጠረ ደግሞ ቃሉ ራሱ እንዴት እንደሚያስጠላ ነው ስራ ቦታ ነበር የተደወለልኝ ስልክ አለ በተደጋጋሚ እየደወልሽ ስለነበረ ነው ስራ ቦታ ነበርኩና በመሀል አላነሳውም ሌላ ነገር መስሎሽ ከሆነ ግን ስራ ቦታ ሆኜ ነው ስትደውይ አንስቼ ስራ ቦታ ነው ያለሁት ነው ያልኩሽ ኦኬ ናልሽ መጣው በዚህ መሀል ምን የተፈጠረ ነገር አለ ምን ተፈጥሮ ምናምን አይደለም በቀደም ስታወራ ማለት ነው ከጉዞ እንደነበራችሁ ምናምን ነግረኸኛል ስለ ጉዞ ምንም ያላልኩ በቃ ምንም ያላልኩ መልስ ከሮዛ ጋር ማከረበታለሁ የሆነ ነገር እንድትል ምናምን አይደለም ገብቷል አይደለ ይኸውልሽ ሮዚ ፍቃድሽን እኮ ወዲያውኑ እሷ 2 ቀን ምናምን ነገር ወይም ደግሞ 1 ቀንም ቢሆን ካንተ ጋር እንደዚህ አይነት ጊዜ አሳልፌ ለአንዴና ለመጨረሻ ጊዜ እንዲሆን ትዳርህም እንዲበጠበጥ አልፈልግም ከሮዛ ጋርም ያለህ ነገር ደስ ማይል ሁኔታ ላይ የገባ ነው ከኔ ጋር በመትገናኘው ነገር ስለዚህ ለአንዴና ለመጨረሻ ጊዜ ወጣችሁ ልትዝናኑ ለአንዴና ለመጨረሻ ጊዜ ላገኘህና ከዛ በኋላ ግን እናቆማለን አንተም ወደ ትዳር እኔም ወደ ህይወቴ እንገባለን አለች እሺ ይሄንን ነገር ደግሞ ቪዲዮንም አይተሽዋል አንቺም ደግሞ አየሁትኛ እኮ እኔም ደግሞ መጥቼ ነገር ይሻለው ልውጣ ወይ ከከተማ እንደዚህ ብላ ጠይቃኝ ነበር ብዬ እኮ ጠየቅኩሽ ስጠይቅሽ ምንድነው ያደረግሽው ተነስተሽ ወጣሽ አይደል ምንም አይነት መልስ አልመለስሽልኝ በቃ ፈቅዳ ሊሆን ይችላል ብዬ ሄጄ ኪያ ጋር ደውዬ አዎ ምን ማለት ነው ፈቅዳ ሊሆን ይችላል እሺ ምንድነው በረማርክ እንዴት ነው የምፈቅድ ምን የተለየ ነገር ይኖረዋል ያለንበትን ነገር እያንዳንዱ ነገር ካሜራ እሺ እሱን ታዩና አብረሽም ይከፈለሽ አብረሽም ይችላል ለምን አብረክ ሄዱ ከሷ ጋር ጭራሽ እኔ አብረክ ልሂድ እንዴት ነው ነገሩ የምታስበው እሺ ምንድነው አሃ የመጨረሻ የመዝጊያ ፕሮግራም ልታረጉ ነው እዛ ሄዳችሁ እንዴ አረ ለኔ አስብልኝ እንዴ ጭራሽ እኔ አብረክ ልሂድ ተሰብስበን አብረን አንድ ላይ እንድንሄድ ሌላ ነገር አንቺን እየጠረጠርሽው ያለው ነገር ወይም ደግሞ ምቾት የሚነሳሽ ነገር ምናምን ነገር ካለ ምን አለችክ እኔም እንዲወጣልኝ አንተም እንዲቆርጥልኝ በቃ ለአንድና ለመጨረሻ ጊዜ ስለነበረው ነገር ቁጭ ብለን ለምን እዚህ አትሆኑ ምን ለውጥ ያመጣል ከከተማ መውጣቱ ለምን ያስፈልጋል ምን ለውጥ ያመጣል ማለት እኔ ደሞ አብረሽን እንድትለኛለህ እንዴ ሮዚ ምን አይነት ጥያቄ ነው የምትጠይቀኝ ረጅም ነገሮችን አሳልፈን ነው የመጣው ይሄን ነገር አንቺም ጠንቅቀሽ ታውቂያለሽ 15 ጊዜ አትንገረኝ እሺ ጉዳዩን ነገር በደንብ እያዳመጥሽኝ ምንም የተለየ ነገር እንደሌለው ረጅም ነገሮችን አሳልፈን ነው እኔና እሷ እዚህ ደረስን የተለያየነበትንም ነገር ድጋሚ ማንሳት አያስፈልገውም ጠንቅቀሽ ታውቂያለሽ አሁን እየሆነን ባለነው ተገናኝተን የሆነ ነገር ሲደብራት ወይም ደግሞ ሲከፋት ወይም ደግሞ በቤተሰቦቿ ዙሪያ የሆነ ነገር ሲፈጠር ሄጄ ለምን ከሀገር አትወጡም ሄጄ ለምን ከሀገር አትወጡም ምንድነው የምትለኝ እንዴ ኦኬ እሱ አስፈላጊ ነው ከሀገር መውጣቱ ለምን ከከተማ ትወጣላችሁ ለምን ከሀገር አትወጡም ሮዚ ምንድነው ያልገባኝ ነገር አለ የሆነ እንዳደርግልሽ ወይም ደግሞ የምትፈልጊው ነገር በግልጽ እንድትናገሪ እድሉን ሰጥሻለሁ አንቺም ይሄን ነገር ታውቂያለሽ ምንም ነገር ብትጠይቂኝ እንደማደርግልሽ ዙሪያ ጥምጥም በቃ መሄድ ያትሄድም የቱን ጉዞ ላይ አዎ አትሄድም አሁንማስ ይኸውልሽ የመጀመሪያው መጥቼ እኮ ስጠይቅሽ እና ነሽ ምን ብያው ሂድ ከኪያ ጋር ልበልህ እንዴ እያንዳንዱ ነገር ይወልክ እኔ ፈቃደኛ እንደሆንሽ አይነት ነገር ዞር ብለሽ ገልመጣ አርገሽ አይተሽኝ ፈገግ ይያልሽ ወረድሽ በቃ ፈቃደኝነትሽን ተናገርሽ ምናምን ነገር እኔ ስንት ነገር እያልኩ አንተ ጭራሽ ጉዞ እንሂድ እዚህ ላለው ነገር ከስራ ሰዓት ውጪ ስላለው ነገር ራሱ ማሰብ አልፈልግም ብዬ እየነገርኩ ደግሞ ክፍለ ሀገር እንሂድ ትለኛለህ ከከተማ ወጣችሁ ልትዝናኑ በዛ ላይ ደግሞ የኪያ ጥያቄ ምንድነው አንተም ወደ ትዳር እንድትመለስ እኔም ወደ የሆነ ሰርች እንዳደርግ ኦኬ እሺ እሷ የራሷን ህይወት እንድትኖር እኔም ደግሞ ልክ ካንቺ ጋር ተቃቂ ትዳሬን ብዬ እንድኖር አትፈልጊም ነው ትፈልጊያለሽ የመዝጊያ ፕሮግራም አድርጋችሁ ነው ወደኔ መመጣ እንዳትሄድ ሲጀመር መምጣትም መሄድም ምናምን የሚባል ነገር የለም ህይወቴ ነው ብለህ ኑሮዬ ነው ብለህ ነገሩን ጀምረሃውላ እኮ የኑር ነው እኮ ምን የጎደለብሽ ነገር አለ ምን የተበላሸ ነገር አለ 40 50 60 ከዛ ከከተማ መውጣት ለምን ቪዛ አልጠየቅም ላንቺ እንደዛ ሆኖ ሊታይሽ ይችላል 40 50 ምናምን ነገር ላንቺ
ቀላልና ተራ ነገር ሊመስልሽ ይችላል። በጣም ተራ ነው። እሷ ግን በጣም ህይወት የከፈለችበት እጅግ በጣም ዘመኗን ሙሉ ስትገነባ የነበረው ነገር ነው። ለሷ ሌላ ነገር አይደለም ነው 5 ደቂቃ ተቀምጬ መነሳቴ ይኸውልሽ ሮዚ አንድ ያልገባሽን ነገር ምን ታውቂያለሽ? ምንም አሁን ያልገባሽ ማስረዳሽ እኔና እሷ ጋር እኮ ንጹህ ግንኙነት እንዳለን የምታውቂው የምናደርጋቸው ነገሮች በጠቅላላ እኮ ካሜራ እያበራን ነው አይደል? የምናደርገው አይደለም ነው ሮዛ? እሺ ታደርጋላችሁ። ስለዚህ ሌላ የተደበቀ ኢሹ እንዲኖር ወይም ደግሞ ተደብቀን የምናደርገው ነገር እንዲኖር እያስመሰልሽ ለምንድን ነው የምታወሪው? እኔ በጣም ነው ማምነው፣ በጣም አምናለሁ። ምንም አታደርግም። በጣም የምተማመንበት ሰው ነህ። ይሄንን ማድረግ የለም አይቻልም። ምንድነው ችግሩ? አትሄድም። እስኪ ምንድነው ችግሩ? ካሜራ ይበራል። አብሮን የሚሄዱ ሰዎች አሉ እንደምታዩ፣ ካሜራማኑ አለ፣ በዙሪያዎቻችን ሰዎቻችን አሉ። እሱም ደግሞ አይበቃኝም ካልሽ ደግሞ ጉዞ ላይ የመሳተፍ አልሳተፍም ፍቃድ አለሽ። አብረሽ ምትያለሽ። ሀገር መጥቼ ኑሮዬን ስጀምር እንዲህ ላላግጥ ጉዞ ሲባል የሆነ ነገር ሲባል እንዲህ ወደዛ ልል ሳይሆን ምናልባት ጥያቄዎች ትክክል ሊሆኑ ይችላሉ። ምናልባት እንደዚህ አሁን በቃ ትዳር ውስጥ ነው ያለው እንደዚህ ነገር እንዴት አንድ ባለ ትዳር ትናንትና ኤክሱ ከነበረ ሴት ጋር ፍቅሬን ጨረስኩኝ የሆነ ነገር በቃ አልጨረስክም በቃ እኔ ምንም ያላለቀ ነገር እንዳለ ነው የሚታየኝ። ግን ለጭንቅላቴ ማሳመን እየታመምኩ እኮ ነው ያለሁት። ለምንድን ነው ለኔ ማታዝንልኝ? ምንድነው ነው ለምንድን ነው ሲጀምር እንደዚህ አይነት ችግር እንደዚህ አይነት ጭንቀት ውስጥ መግባትም የለብሽም። በራስሽ ጊዜ ነው እነዚህ ነገሮች ጭንቅላትሽ ውስጥ እየፈጠርሻቸው ያሉት እኮ ነው እያልኩሽ ያለሁት። እኔ አንድ ነገር ልንገርህ። እሺ ኪያ ችግር ላይ ነኝ ያለችህ ጊዜ ይሄው እየሄድኩ ነው። ስማኝ ኪያ ችግር ላይ ነኝ ያለችህ ጊዜ ደወልክልኝ ካስታወስክ ምንድነው ያለችህ? ፕራንክ ነው። እሺ ከካሜራ ጀርባ ስለሚደረገው ነገር እኔ ምን ማረጋገጫ ሊኖረኝ? ማለት እንደዚህ ርካሽ ሰው እንደዚህ በጣም የወረደ ሰው አድርገሽ ነው እንደምታስቢኝ ስለኔ ነው? እንደዚህ አይነት ሰው ሆኜ ነበር እንዲያገኘሽኝ አንቺ ስታገኝ ከካሜራ በስተጀርባ ሌላ ነገሮችን ማድረግ ከካሜራ ደግሞ በፊት ምናምን ነገር ሌላ ነገሮችን ከሷ ጋር ያለህን ነገር ነው። እንደዚህ አይነት ስነ ስርዓት ያለው ሰው ሆኜ ነው ያገባሽኝ ነው ነው እንደዛ ነው ብለሽ ካላሰብሽ ለምትናገሪው ነገር እየተጠነቀቅሽ ነው መናገር መቻል አለብሽ። አሁንም ምንም የሚፈጠር ነገር የለም ከኪያ ጋር ይሄንን ጉዞ አደርጋለሁ እሄዳለሁ። አንቺም ደግሞ ይሄንን ነገር ማረጋጋት ከፈለግሽ ላንቺ ቫኬሽን አየርም ቀየራ ይሆናል። ከፈለግሽ ተነስተሽ አብረን እንሂድ። እኔ መሄድ ከፈለኩኝ መሄድ ያለብኝ ቦታ እሄዳለሁ። ግን እኔ አንድ ነገር ልነግርህ የምፈልገው ነገር አስተካክል ነገር ምንድነው የተበላሸው ነገር ምንድነው ማስተካከለው? ከኪያ ጋር የሆነ ነገር እያልክ አትውጣ ከዚህ ቤት እንዴ። ኪያ እኮ ነገርኩሽ እኮ የሆነ ቤት ውስጥ የሆነ ነገር ማሟላት እሱ ነው ትዳር የሚመስልህ? ኦኬ ቆይ እሺ ከኔ ጋር እኔና ኪያ ስለነበረን ግንኙነት ምንም ግልጽ ያልሆነልሽ ነገር አለ ማለት ነው? በደንብ ግልጽ ስለሆነልኝ ለኔ ኪያ በአንተ በኩል ስለዚህ ያለበት በኩል ነው የሷ ምንም አይነት ስጋት የለም። በሷ በኩል ላይ ኮምፎርት አይሰማም። ኪያ ማለት አሁን ላይ ይኸውልሽ አንድ ሰሞን ፍቅር የነበራት ፍቅረኛ የነበራት አንድ ሰሞን ቤተሰብ የነበራት በእያንዳንዱ ነገር ላይ በዙሪያ ብዙ ሰዎች የነበሩ ሰው ነበረች። አሁን ፍቅረኛ የሚባል ነገር የላትም፣ ብቻዋን ናት። ቤተሰብ ጋር ያለውን ነገር ሁሉን ነገር ታውቂያለሽ። በዚህ ላይ ደግሞ አሁን አቡሽ ከዛ ጫካ ከዛ ማንነት ምናምን ነገር ብቻውን መጥቶ ስለሱ ራሱ እያሰበች ብዙ ነገር እየተጨናነቀች ያለችበት ሁኔታ ላይ ባለችበት ሁኔታ የሆነ ነገር ስትጠይቀኝ አላረግልሽም ብሎ ማለት ለኔ በጣም ይከብደኛል። በጣም ነው የሚከብደኝ። ሌሎች ጓደኞች አሉ አይደል? ስለሌላ ጓደኞች ከነና ባጋ ከነቶ ያጋመት ትችላለሽ መሄድ ከፈለገች። አሁን የፈለገችው የኔን እርዳታ ነው አይደል? የኔን እርዳታ ቶፋ የኔን እርዳታ ፈልጋለች። ቶፋ ካንተ ጋር ትሄድ ልለው አልችልም። ምክንያቱም የኔ እርዳታ ሲጀምር ቶፋ አስፈልጓት ቢሆን ኖሮ በዚህ ጉዞ ላይ ቶፋን ትጠይቀው ነበር። ነባ አስፈልጓት ቢሆን ደግሞ በዚህ ጉዳይ ላይ ነባን ትጠይቀው ነበር። ስለዚህ ምንድነው አስረዳኝ፣ ንገረኝ። ለምንድን ነው የፈለገችው ካንተ ጋር መሄድ? ነገርኩሽ እኮ ካንተ ጋር መሄድ ለምንድን ነው የፈለገችው? ግልጽ አድርጌ እየነገርኩሽ ነው። ከኔ ጋር መሄድ የፈለገችበት ነገር ላይ እኔና አንቺ ሰሞኑን 50 ሺህ ምናምን ነገር ብለን ባከበርነው ነገር ላይ ደስተኛ እንዳልነበርሽ ሙሉ ቪዲዮውን አይታለች። ስለዚህ በዚህ ጉዳይ ላይ ትዳርህ እየተበጠበጠ አዳምጪኝ። በዚህ ጉዳይ ላይ የመዝጊያ ፕሮግራም አድርጋችሁ ምናምን ተረቃቅሳችሁ የተሸናኝታችሁ ወይ የሆነ ነገር አድርጋችሁ ልትመጡ ከዛ ከእሷ ጋር ያንቺ ትልቅ ችግርሽ ምን እንደሆነ ታውቂያለሽ? እንዳስብ አታድርገኝ። ጥያቄ እየጠየቅሽኝ ነው አይደል? ጥያቄውን በትክክለኛው መልኩ ልመልስልሽ እየሞከርኩ ነው። እሺ እየሰማሁ ነው። እማታዳምጪኝ ከሆነ አትጠይቂኝ ሲጀምር። አንድ ሁለት ደግሞ ጥያቄዎችሽን በራስሽ መልኩ ከመለስሽ በኋላ እኔን ጥያቄዎችን ጠይቀሽኝ መልስ እንድሰጥሽ ጨርሰሽ ወስነሽ ከጠበቅሽኝ ከጨረስሽ በኋላ ሌላ ሴት ብትሆን አማካሪ መስለሽ ቁጭ ብለሽ እኔ ጋር ይኸውልሽ ጭቅጭቅ፣ ንዝንዝ ወይም ደግሞ ወከባ አይደለም እኔ የምፈልገው። እንድንነጋገር
ፈልገሽ ጠርተሽኝ ከሆነ እንነጋገር። ካለበለዛ የጠየቅሽኝ ጥያቄዎች ከመመለሴ በፊት ለራስሽ ጠይቀሽ ወስነሽ ከጨረሽ በኋላ ጥያቄዎችን እኔን አትጠይቂኝ። ምክንያቱም ለደመደምሽው ነገር ለራስሽ ለመለሻቸው ጥያቄዎች ለምንድን ነው ከኔ መልስ የምትፈልጊው? ጠይቄ ለራሴ መልሼ አሁን መሄድ የለበት። አትሄድም። ጉዳዩን መጀመሪያ ጠይቄሽ አምነሽበት በሚመስል አይነት መልኩ ፈቃደኛ እንደነበርሽ ሂድ ብያለሁ። እኔ መልሼልሃለሁ። ኦኬ ይኸውልሽ ሳውራሽ በሰዓቱ ክፍለ ሀገር ማለት ነው እንኳን ክፍለ ሀገር ኪያ ይኸውልህ በቃ ኪያ ላይ መጨከን የለበትም የሚባል ቦታ ራሱ እንድትሄድ ነው ያልከኝ። እሺ እንግዲያውስ ይኸውልሽ ኪያ በጣም በዚህ ጊዜ ላይ ሰው ያስፈልጋታል። በዚህ ጉዳይ ላይ አንድ ሁለት ደግሞ አንቺ ጋር ያለው ነገር ለአንዴና ለመጨረሻ ጊዜ ተጠቃልዬ ትዳሬ ውስጥ ተረጋግቼ እንድኖር የምር የምትፈልጊ ከሆነ ይሄን ጭቅጭቅሽንና ኔጌቲቭ ወይም ደግሞ ከጭንቅላትሽ ውስጥ የማይሆን ነገሩን አስወጥተሽ በትክክል ሁሉ አስተሳሰቤ ሁሉ ነገሬ ፖዚቲቭ የሆንኩ ሰው ነኝ። ፖዚቲቭ ባልሆን ኖሮ እንደዚህ አይነት ነገር ውስጥ አልገባም ነበረ። ሪስክ ወስጄ ጉዞዬን አቋርጬ ምናምን አልቀርም ነበረ። ይሄ እኮ ተነስተህ የምትሄድበት የሆነ ሀገር ምናምን አይደለም። ታውቃለህ እኔ ከየት እንደመጣኝ ግን አይደለም ከየት እንደመጣኝ ታውቃለህ። በጣም ነገሮች ሰላም የሚሆኑ ነገር ላይ ኢንቨስት አድርጌ ስራ እንደጀመርኩ ታውቃለህ። እኔ ካንተ ጋር እንደዚህ አይነት ኑሮ የሆነ ነገር ስፈልግ 50 ሺህ ሞላን የሆነ እሺ ችግር የለውም ኬክ እየቆረሱ ነው ጭራሽ ዛሬ ተነስተህ እኔ በቀደም እንዴ እኔ እንድትሄድ ብትፈልግ አሁን ሂድ በቃ ችግር የለውም እኮ ልህ ነበር። እያንዳንዱን ችግር የለውም እያልኩኝ ዛሬ ቤት ነው ብዬ ሰራሁት ነገር እየተነጋገደ ነው ያለው። አንቺ እያልሽኝ ያለሽው በእያንዳንዱ ጉዳይ ላይ ተነጋግረሽ ከመግባባት ይልቅ በራስሽ ወስነሽ አስበሽ የጨረሻቸው እያንዳንዱ ያሰመርሻቸው መስመሮች ላይ እኔ ሆኜ እንድገኝ ነው የምትፈልጊው ማለት ነው። ምን ጭንቅላት የሌለው ሮቦት መስዬ ነው የምታይሽ? እኔ ማስባለሁ፣ ጭንቅላት አለኝ፣ አገናዝባለሁ። መሆን ያለበትንና የሌለበትን ጉዳይ ጠንቅቄ ማቅሰው ነኝ። ስለዚህ ሮዚ ጠንቅቀሽ እንድታቂ የምፈልግ ከሆነ እያማከርሽኝ ከሆነ ላማክርሽ ሞክሬ ነበረ። ያኔ ከኪዩ ጋር እንደዚህ አይነት ነገሮችን አውርታኝ ነበረ። ፈቃደኛ ከሆንሽ ምናልባት አንቺ መምጣት የምትሺ ከሆነ ከፈለግሽ አብረን ሄደን እኔ በጣም ቢዚ ጥሩ ጊዜ አሳልፈን እንምጣ ስልሽ ተነስተሽ ምንም አይነት ነገር ሳትመልሽልኝ ሄድን። ፈቃደኝነትሽን በዛ መልኩ ተረዳው። ደውዬ ፈቅዳለሽ ብዬ ነገርኳት። እሷ ዝግጅቷን ጨርሳ እየጠበቀች ነው። መሄዴ ቀሮት የሌለው ነገር ነው። ልሄድ ነው። ሮዛ አንድ እንድታቂ የምፈልገው ነገር ቢኖር በዚህ ጉዳይ ላይ ጥርጣሬ የሚገባች ከሆነ ካሜራማኖችን፣ አብረውን የሚሄዱ ሰዎችን፣ በዙሪያ ያሉ ሰዎችን እማታምኚ ከሆነ አንቺም ተነስተሽ ነይ። ይሄ ነገር ለአንዴና ለመጨረሻ ጊዜ ያብቃ። እሷም ወደ ህይወቷ ልትገባ ነው። ቪዲዮውን ጠንቅቀሽ አይተሽዋል አይደል? እሺ ምን ልታደርጉ ነው የምትሄዱት? በቃ ቢያንስ ነገሮች ምን አይነት በቃ ከዚህ ጫጫታ፣ ከዚህ ግርግር፣ ከዚህ ትርምስ የተወሰነ ራሳችንን ቁጭ ብለን እየመለስኩልሽ ነው። ሮዛ ልታዳምጪኝ ይገባል። እንዴ ጥያቄ ትጠይቅኝና ከመመለሴ በፊት ሌላኛውን ጥያቄ ታስከትያለሽ። ሰው እንዴት አድርግ ጭንቅላትሽን ዘግተሽ ኋላ በምን መልኩ ላስረዳሽ? እንዴት ነው ማልዘጋው? እኔ እኮ አንተን ሰምቼ መወሰን የሌለብኝን ውሳኔ ወስኜ ካንተ ጋር እየኖርክ ያለው ሰው ነው። ሮዛ አገናዝባለሁ እያልሽኝ ነበር እንዴ? በደንብ ነው። እነዚህ ነገሮች እንደሚሆኑ አታውቂም ነበር እንዴ? ኦኬ ማለት እያልሽኝ ያለሽ ለመጨረሻ ጊዜ የመዝጊያ ፕሮግራም ምናምን ዛሬ እኔና አኑ ምናምን ተባብላችሁ ነገራችሁ ልዛጉ ከዛ በኋላ እዛ የሆነ ነገር ድጋሚ እኔ ጋር ልመጣ አኑ አምኜበታለሁ አላልክም? በጣም ክብር ያላት ሰው ናት ኪያ ማለት መሆን ያለበትና የሌለበትን ነገሮች በጣም ጠንቅቃ የምታውቅ ሰው ናት። ከባለ ትዳር ጋር የምትማግጥ ሴት አይደለችም። ይኸውልሽ እኔና እሷ በሪሌሽንሺፕ በጓደኝነት ላይ ያለን ማለት ነው። አንድም ቀና ብላ አይታ ማታቅ እሷ አይደለም የትዳርን አዳምጪኝ አይደለም የትዳርን ማለት ነው የጓደኝነትን ክብርና ዋጋ ቫልዩ ጠንቅቃ የምታውቅ ሴት ናት። እንድታቂ የምፈልገው ነገር ቢኖር አንቺ ጋር መታለፍ የሌለባቸውን ድንበሮች በጣም አስረግጣ የምታውቅልኝ ስለምታውቅልኝ እኮ ነው ኪያ እየነገርኳትኝ ከአሁን በፊት ነግሬያታለሁ። ምን አግስት ታዲያ ምን የተሳሳተ ነገር ምንድነው ነው ያደረገችው? አዎ ከነ ፍቅሯ ከነ ምናምኗ በጣም ዝግጁ ባልነበረችበት ጊዜ ነገ ላይ በጣም በለሻሹ ነገሮች ስላሉ ለማስተካከል ብለን ከሷ ጋር ያለውን ነገር በነበር አዳፍነን ትተው ነበር። ግን አሁን ላይ ቢያንስ እንድንገናኝ ካልፈቀድሽ በቃ ይሄን ነገር ከኪያ ጋር አዳምጪኝ፣ ከኪያ ጋር ያለው ነገር ለአንዴና ለመጨረሻ ጊዜ በቃ ከዚህ በኋላ አትገናኙ ካልሽ እሷ ይሄንን ቪዲዮ አይታ ነው በቀደም እኔና አንቺ ተጣላንበትን ከ50 ሺህ በኋላ ምናምን ብላችሁ ምክንያት እየፈጠራችሁ በሰብስክራይብ ምክንያት እያላችሁ እንድትገናኙ አልፈልግም ስትይ ይሄ ነገር ተሰምቷት ያንቺን ሞራል ለመጠበቅ ስትል ነው ለአንዴና ለመጨረሻ ጊዜ
እንድንገናኝ እፈልጋለሁ ከዛ በኋላ ግን ላገኘህም አልፈልግም ትዳርህን አርፈ ኑር ብላ ቢገባሽ ላንቺ አስባ ነው እሷ ይሄን ነገር የተናገረች በጣም አመሰግናለሁ ኪያዬ እሺ ንገርልኝ በጣም እንደማመሰግናት አንድ ነገር ልንገርህ ሆን ብላ ማለት ቤቴ ለማደር ወይም ደግሞ ቤቴ ብዬ ምናምን ነገር ከመጣው በቃ የሆነ ጭቅጭቅ መኖር አለበት ማለት ነው እንደዛ ብለህ ነው የምታስበው ይሄው እንደዛ እኮ ነው እንደዛ ብለህ ነው የምታስበው እንደዛ ብለህ እያሰብክ ከሆነ እስኪ ሮዚ አንቺ ተረጋግተሽ ወይም ደግሞ ነገሮች ሰላም ሆነው ያየሁት መች ነው እዚህ ቤት መጥቼ በሆነ ነገር አኩርፈሽ ነው ማገኝሽ በሆነ ነገር ተጨቃጭቀሽ ነው ማገኝሽ በሆነ ነገር ምቾተን ሮዛ እኔ ስራ ቦታ ላይ ብዙ ነገሮች ይበዙብኛል ኪያ እንደዚህ ስትሆን ምናምን ነገር ሳያት ልቤ በጣም ይሰበራል በዚህ በኩል ደግሞ እኔን እያዩ እጅግ በጣም እያዘኑ ያሉ ሰዎች አሉ ስለነሱ አስባለሁ በዚህ በኩል ስላንቺ ራሱ ምን ይሰማት ይሆን እንደዚህ ነገር ሳደርግ ብዬ ስላንቺ አስባለሁ ጨነቃለሁ ስለ ቤቴ አስባለሁ ስለ ራሴ ጨነቃለሁ አንድ እንኳን ሰላም ልትሰጪኝ አልቻልሽም አዳምጠኝ ስለኔ ታስባለህ ምን ይሰማት ይሆን እያልክ አይደለ አይህ እንደሚሰማኝ አንተ አእምሮ ይነግርሃል ልብ ግን እየነገረክ አይደለም ወይ አእምሮ ልብ ይነግርሃል አእምሮ እያመነው አይደለም ለዛ ነው እኔ መጫ የምፈልገው እየሄድክበት ያለው መንገድ ስህተት እንደሆነ ትረዳለህ በፍጹም ስህተት አይደለም ምንም ስህተትነት የለውም ያኔም ቁጭ ብለሽ ከመገባታችን በፊት ሳወራሽ ምናልባት እኔና ኪዩ ጋር በጣም ብዙ ኪያ ከኔ እርዳታዎችን የምትፈልግበት አዳምጪ ከመመለስሽ በፊት ብዙ ኪያ ከኔ እርዳታዎችን የምትፈልግበት ነገሮች ሊኖሩ ይችላሉ በእነዛ ጉዳይ በእያንዳንዱ ጉዳዮቿ ደግሞ እንደምገኝ ካሁኑ ልነግርሽ እፈልጋለሁ ቀልብሽ ስሜትሽ እንዳይጎዳ ይሄን ነገር የማትፈልጊው ከሆነ ግን ትዳራችን ትንሽ መዘግየት አለብኝ ስልሽ እንጋባና እሷን ማገዝ መርዳት ከሆነ ምን ችግር አለ ብለሽ ነበር ስለዚህ በቃ አሁንም ቢሆን 50,000 ሲገባ ደስታዋ ነው ተገኘውላት ምንድነው ሌላ ጥፎት ኒካህ እናድርግ ስልህ አብረን ተጠበቃ ኒካህ ይሁንና ችግር የለም ነገሮችን አንተ እስክታስተካክል አልኩ ምክንያቱም የሆነ አይነት ግንኙነት እንዳንሆን ማለት ነው አይ ቤት ገብተሽ ከዛ ላይ ነገሮች ይስተካከላል በሚል ነው የሆነ ግን ስለዚህ አሁን በቃ የሆነ መንገድ ላይ ምናምን ነገር ኪያን ጥያት ምናምን ነገር ምንም እንዳልተፈጠረ በቃ ኪያ የምትባል ሰው የለችም የኔ ገዛም እርዳታ ማያስፈልጋ በቃ እነቱ ይያሉ ከነቱ ፋጋ መሆን ትችላለች ይኸውልሽ ቶዬ መሆን የሚችለው ቶዬን ነው አንዋርን አይደለም አንዋር መሆን የሚችለው አንዋርን ነው አንዋር ግን ያኛ አንዋር አይደለም እንድታቂ የምፈልገው ነገር ቢኖር ማለት ነው ሁሉም ሰው የየራሱ መልክና ማንነት አለው ምናልባት ኪያ የኔን እርዳታ የፈለገችው በኔ አይነት አማርኛ ይሆናል ወይም ደግሞ የኔን እርዳታ የፈለገችው በኔ አይነት መንገድ እንዲፈታላት ፈልጋ ሊሆን ይችላል ስለዚህ እኔ መገኘቴ የግድ የሚሆንበት ቦታ ላይ ለኪያ ነግሬሻለሁ እንዳትጠራጠሪ ትዳርሽን የሚረብሽ ነገር ምንም አይነት ነገር ላይፈጠርም ላይኖርም ይችላል ነገር ግን ለኪያ ነብሴ የሚያስፈልጋት ከሆነ አሁንም ወደ ኋላ እንደማድረግ ጠንቀሽ እንድታቂ ይፈልጋል እኔ አንድ ነገር ልንገር አሁን እንደዚህ አይነት ሰጣገባ ውስጥ እንደዚህ አይነት እንትን ውስጥ አሁን ባለሁበት ሁኔታ መግባት አልፈልግም ቤቴን በጣም የምወደው አይነት ቤት ያዘጋጃጀሁትና እኔ ሰላምህን ነሳውክ እንዴ በየምናምን እኔ አርፌ ስሬን እየሰራሁ ስራዬ በጣም ትዳሬ ምናምን መግባት የሌለብኝ ነገር ላይ ገብቼ ነገሬን ጭቅጭቅ ላይ ነው ነገሮችን ማስረዳት እየቻልሽ ጮኸሽ መናገር ነው የሆነ ነገር እያደረግን ነው በዚህ ወጣን በዚህ ገባን እንዲህ ይመችሻለሁ ይሄን ላደርግ ነው ከማጋ ከኪያ ጋር እንዴ የሆነ ነገር ከኪያ ጋር ካንቺ ጋር ኦኬ ካንቺ ጋር ኮኪ ይኸውልሽ ሮዚ ምን ልትል ነው ከሚል ሰቀቀን የተነሳ ለማውራት ራሱ አንቺን ወጥቼ ሄደን እንዝናና ለማለት እንኳን መሳቀቅ ጀመርኩ ምክንያቱም የሆነ ቦታ ይዤሽ ሄድኩኝ ከኪያ ጋር እዚህ መጣችሁ ነበር ታያለሽ የሆነ ነገር ብጋብዝሽ ይመጣጥ ምናምን ከኪያ ጋር ተጣጣችሁ ነበር ታያለሽ የሆነ ወክ ብናደርግ ከኪያ ጋር ይሄን እንጂ እና ወክ በልታችሁ ነበር ታያለሽ እና ምንድነው ላደርግ የምችለው ስለዚህ ነገር ልንገርህ መምረጥ ያለብህን መምረጥ ትችላለህ ማስተካከል ያለብህን አስተካክል ባለፈውን ብዬሃለሁ ለአንዴና ለመጨረሻ ጊዜ እነግርሃለሁ ጉዞ የሚባል ነገር ነገ የለም እያስፈራራሽኝ ነው ጉዞ የሚባል ነገር ነገ የለም ኦኬ የመዝጊያ ፕሮግራም ነው የሚባል ነገር ነገ የለም ህይወቴ ነው ብለህ ህይወትህን ጀምረሃል እያቃተ ያለ ነገር ካለ መነጋገር እንችላለን ሮዛ በጣም በሚገርምሽ ነገር አንዱ ሮዛ አሁን አንቺ ብለሻልና አንቺ ይደብርሻል ምናምን ነገር ብዬ ብቀር እንኳን ነው የምልሽ
ብቀር እንኳን ሌላ ደግሞ የሆነ ጉዳይ አንስተ መጨቃጨቅሽ ማይቀር ነው። እኔ እንደዚህ አይነት ሴት ነኝ እኔ ላንተ ትናንት እኮ 50,000 ገባ ብለሽ እኮ በ50,000 ተጨቃጨቅ። ዛሬ ደግሞ በዚህ ጉዳይ ላይ ነግሬያት ሲጀምር አንቺና እሷን የሚያገናኝ ነገር የለም። ለምን እሷ ጋር የምትሄጂው? ለእኔ ሂጅ አላውቅም። በቃ የመጨረሻ ጊዜ ስንገናኝ እኔና ኪያ ያለውን ነገር ነግሬያታለሁ። እኔና ኪያ ደግሞ ልክ አሁን አንተ የምትላት አይነት ግንኙነት አለም ያለን። ኪያ በጣም ታሳዝነኛለች። እንደ ሴት ልጅ መደረግ የሌለበት ነገር ዳታና አዘኔታ አትፈልግም። እንድታዝኝላት አትፈልግም። ለምንድን ነው የምታዝኝላት? ያለ አንድ ነገር ልንገርህ፣ እዚህ ሄደህ ለእሷ የምታስረዳው ለእሷ ከቨር የምታደርገው ማድረግ ትችላለህ። አሉ አንድ እኔ ማስጠነቅ እኔ ምን ነበር የምፈልገው እሷ ጋር ሄደህ እንዳስረዳት የምትፈልገው እኮ አስረዳታለሁ። ሂድና አስረዳት። አንድ ነገር ልንገርህ፣ ከኔ ጋር ያለህ ነገር አኑ እኔ አትፈታተነኝ። ከኔ ጋር ያለህ ነገር እንዲቀጥል ወይም እንዳይቀጥል ከፈለግ ማድረግ ያለብህን ነገር አድርግ። ኦኬ እኔ ፋሚሊዎቼ ሲከለክሉኝ ሁሉንም ሰው ረግጬ የመጣሁት ይሄ ዛሬ ቤት ውስጥ ከስራ ሰዓት ውጪ አምነሽበት እያንዳንዱ ነገር ለኪያ ማደርጋቸው ነገሮችን አንዱም ቢሆን አይቀየርም። አስረድቼሽ አዎ አኑ እርዳታማስ አይደለም ለኪያ ትናንትና አብራችሁ ለነበራችሁ ይቅርና ለሌላ ሰውም ይረዳል እኮ ብለሽ ነበር አይደል? በሰዓቱ ይሄ አሁንም የተለየ ነገር የለም። እሺ እርዳታ ልታረግላት ነው የምትሄደው? ስለምን አይነት እርዳታ ነው የምንነግረኝ? ከከተማ ወጣችሁ ልትዝናኑ? በጣም ደክሞኛል። እኔም በጣም ደክሞኛል አይደለም አሞኛል። መናገር ሳልፈልግ ነው እየተናገርኩ ያለሁት። ግን እኮ እየተናገርሽ ነው። መናገር አልፈለኩም። አንቺ አኑ አንድ ነገር ልንገርህ፣ ሰው ውጪ ላይ ቢበሳጭ ውጪ ላይ ቢደብረው ስራ ቦታ ላይ ቢያዝን ምናምን ወደ ቤቱ ገብቶ ሰላም ያገኛል። እቤቱ ምስቅቅል ያለበት ሰው የት ነው የሚሄደው? ዛት ዋይ እኮ በቀደም ለዚህ እኮ ነው በቀደም ቤት ሂጄ ማዘርጋ ምናምን ለ3 ቀን ያደርኩት እኮ ልክ እንደዚህ የሆነ ነገር አንስታ የሆነ ነገር ልትጨቃጨቅ ነው ምናምን ነገር ብዬ አስቤ እኮ ነው ነገሮችን ብዘጋቸው ነው ይጨቃጨቃለሁ። እኔ ስታቀኝ እንደዚህ አይነት ሴት ነኝ? ስንትና ስንት ነገር ካሜራ ፊት ያለ ከካሜራ ጀርባ ያለ ነገር እንዳለ ችያለለ ኒካህ ላይ የገባሁት ያኔማስ እኮ ነገርኩሽ እኮ ኪያ ይሄን እጅ እስክታስገባኝ ድረስ ነበረ ማለት ነው። ነገሮች እስኪስተካከሉልህ ድረስ ከዛ በኋላ ልክ እኔ በምትፈልገው ገመድ ካሰርከኝ በኋላ ሮዛ መሄድ የትም ቤት በጣም እየገባኝ አሁን እየተረዳሁት ያለው አንቺ እየተናገርሽው ኒካስክና ስር ነበር ማለት ነው። ነገሮችን ተረጋግተሽ ስታስረጂ ሁሉም ያልፋል ስትኝ የነበረው ከዛ በኋላ ነው ጭቅጭቅ ምናምን ነገር በእያንዳንዱ ነገር ያነሳሽ አንቺ ኒካ ውስጥ እስክትገቢ ወይም ምናምን ነበር ነው እንደዛ እያሰብሽ ነው እንዴ? በኒካ ስር ያለው ስለዚህ አብረን ተጋብተናል ምናምን አሁን የሆነ ነገር ብናገረው አንገቱን ደፍቶ ዝም ብሎ ይኖራል ምናምን ነገር ብላ አስበሽ ነው ይሄን ነገር ያርክሻለሽ። እንደዛ ያረክ ያለው እንደዛ ባይሆንማ ተቃቅፈ ፍቅርህን ስትገልጽላት እኔ አንቺን አጥቼ መኖር አልችልም ስትላት የሆነ ነገር ስትላት ስለኔ ታስብ ነበረ። ሮዛን ኦሬዲ አስሬያታለሁ በሆነ ነገር ብዙ ጥሩ ነገሮችን መስማት የምትፈልግበት ጊዜ ነው። እውነቱን ይሁን ውሸት ያለችበት ሁኔታ ነገር በእያንዳንዱ አንቺን ለማስረዳት በማወራቸው ነገሮች ላይ ነገር ትበያለሽ። አዎ በላሉ እኔ የተረፈኝ ነገር ከአንተ የተረፈኝ ነገር በጣም ነገሮችን ታረጋጋለሽ፣ ትረጃለሽ ማለት አሁን እየታመንኩ ነው ያለሁት በአንቺ ቦታ ማለት ነው። በጣም ብዙ የሆኑ የሚችሉ ሰዎች ይኖሩ ነበረ፣ ግን አረዳድሽን እኔና ኪያ ያለንበትን ሁኔታ በጣም ተረድተሽ ኪያ መረዳት ማለት ሄዳኪ የሆነ ቦታ ሲጀምር ከአንቺ ጋር ራሱ እነዚህ ነገሮች ወደ ትዳር ውስጥ ወደ ኒካ ውስጥ ስገባ ኪያን ለማገዝና ለመርዳት ጭምር እንደሆነ ለራሴ አስቤ ሳይሆን ለኪያ ጭምር አስቤም ጭምር እንደሆነ ለኔ ብቻ ሳይሆን ለኪያም ባለሽ አመለካከት ኪያን ብታገኛት ችግር የለውም። ነገሮች እስኪስተካከሉላት ነገሮችን እሷን እርዳታን እስከፈለገች ድረስ እሷን ማገዝ መርዳት ትችላለሽ ብለ ፖዚቲቭ ሆነሽ ስለተናገርሻቸው ስለነገሮች ነበረ እኔና አንቺ በዚህ ርቀት ልክ የፈጠነ ነገሮችን ያደረግነው። አሁን ግን ገና ወራቶች እንኳን አልተቆጠሩምና በቃ አኙ ይሁን ነፍሴ በጣም እየተጨነቀች ነው ያለው። ነፍስ ተጨነቀች፣ ስለሱም እናስብበታለን፣ ችግር የለውም። አሁን ግን እኔ ልነግርህ የምችለው ነገር አንድ ነገር ጉዞ ብለህ ከሄድክ አኑ በብዙ ነገር አስብበት። ኦኬ በምን አይነት ነገር በቃ በብዙ ነገር እኔ እንደዚህ ዝርዝር ውስጥ አታስገባኝ። ኦኬ እያስፈራራሽኝ ነው? እያስፈራራው ካደለ ተዋለው ወይ ኒካ ልታወርጂ ምናምን እንደዛ ነው ሐሳብሽ? ይኸውልህ ደስ እኔ እንደዚህ ምናምን አይደለም።
ምታቀኝ ከሆነ አይ ጥሩ ጅማሮ ነው ምታቀኝ ከሆነ ምናልባት ጠፍቼብህ ካልሆነ ሮዛ ነሽ አብረን እየኖርን ተረሳስተን ካልሆነ በደንብ ጠንቅቄ ነው እናገራለሁ አደርጋለሁ እሺ በቃ እንደውም ለምርጫ እናገራለሁ አደርጋለሁ ለፍላጎትሽ አንድ ነገር ልንገርህ በቃ ካሜራውን አጥፎ የፈለግሽው ውሳኔ መወሰን ትችላለሽ ያለ አኑ መሄድ የሚባል ነገር የለም መሄድ የሚባል ነገር የለም እንዴ